ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የታላቁ የከዋክብት ሽግግር ከግንቦት 10 እስከ 16 ለሊዮ፣ ቪርጎ፣ ሊብራ እና ስኮርፒዮ። የሙያ ማማ፣ የገንዘብ ክምችትና የእውነተኛ ፍቅር ታላቅ ምዕራፍ። የለውጥ ነፋስ። ሰላም፣ ጤና እና ክብር ለተከበራችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች እንደምን ሰነበታችሁ? ዛሬም እንደተለመደው የሰማዩን ምስጢር፣ የከዋክብትን ጉዞና በሕይወታችሁ ላይ የሚያሳድሩትን ታላቅ ተጽዕኖ ይዘንላችሁ ቀርበናል። ዛሬ ልዩ ትኩረታችንን የምናደርገው በአራቱ ታላላቅ ኮከቦች ማለትም በሊዮ፣ በቪርጎ፣ በሊብራ እና በስኮርፒዮ ሳምንታዊ የሆሮስኮፕ ዝርዝር ትንታኔ ላይ ይሆናል። የዚህ ሳምንት መጀመሪያ ታላቅ የኃይል ሽግግር ይዞልን ብቅ ብሏል። ባለፉት 6 ሳምንታት ውስጥ ሕይወታችሁ በከፍተኛ ፍጥነትና ውጥረት ውስጥ ሲጓዝ፣ ብዙዎቻችሁ ስሜታዊ መናወጥና ፈታኝ የውስጥ ትግል ውስጥ ሰነብቱ ነበር። አሁን ግን ሰኞ ግንቦት 10 ቀን ኃይለኛውና ተዋጊው ፕላኔት ማርስ ቦታውን በመቀየር ወደ ታውረስ ኮከብ ይገባል። በዚህ ምክንያት የሕይወት ፍጥነት ረጋ ይላል። ነገሮችም መስመር መያዝ ይጀምራሉ። ይህ ሽግግር በተለይ በሙያ፣ በገንዘብ እና በግንኙነቶች ላይ አዲስ አቅጣጫ የሚቀይስ በመሆኑ እጅግ ወሳኝ ነው። አሁን ወደ አራቱ ኮከቦች ዝርዝር ትንታኔ እንለፍ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አንድ የሊዮ ሳምንታዊ ትንታኔ ከግንቦት 10 እስከ ግንቦት 16። ሊዮዎች ሆይ፣ ኩሩና የተፈጥሮ መሪ ተወላጆች በመሆናችሁ ይህ ሳምንት ለእናንተ ልዩ ስጦታ አለው። ሰኞ ግንቦት 10 ቀን ጀምሮ ማርስ ወደ ታውረስ እና ወደ 10ኛው የኮከብ ቤታችሁ ማለትም ወደ መያዝና ስልጣንና የሕዝብ እይታ ቤት ይገባል። ይህ ክስተት ከ2 ዓመታት ወዲህ የተከሰተ ታላቅ አጋጣሚ ነው። እስከ ሰኔ 21 ቀን ድረስ በሚቆየው በዚህ ዑደት በሥራችሁ ላይ ታላቅ ታገኛላችሁ። ረጅም ጊዜ የደከማችሁበት ፕሮጀክት ፍሬ የሚያፈራበት፣ በሥራ ቦታችሁ ትኩረትና አድናቆት የምታገኙበት ጊዜ ነው። ነገር ግን የማርስ ኃይል ትዕግሥት ማጣትንም አብሮ ስለሚያመጣ ከበላይ አካላት ወይም ከሥራ ባልደረቦች ጋር ወደ አላስፈላጊ ክርክር ከመግባት መቆጠብ ይኖርባችኋል። በፍቅር ሕይወታችሁ በኩል ሰኞ አመሻሽ ላይ ቪነስ ወደ ካንሰር ኮከብ እና ወደ 12ኛው የኮከብ ቤታችሁ ማለትም ወደ ምስጢር፣ ፈውስና መንፈሳዊ ትስር ቤት ትገባለች። እስከ ሰኔ 6 ቀን ድረስ ባለው ቆይታዋ በፍቅር ሕይወታችሁ ላይ የነበረው ውጫዊ ጫጫታ ቀዝቀዝ ብሎ ወደ ውስጣዊ ሰላም ይለወጣል። በትዳር ውስጥ ያላችሁ ጥንዶች የቆዩ ቁስሎችን የምታክሙበትና ይቅርታ የምትደርቡ ነው። ነጠላ የሆናችሁ ሊዮዎች ደግሞ ካለፈው ሕይወታችሁ ትዝታ ጋር ልትታገሉ ትችላላችሁ። ነገር ግን አሮጌውን ሳታጸዱ አዲሱን መቀበል እንደማይቻል ይህ ሳምንት ያስታውሳችኋል። ረቡዕ ግንቦት 12 ቀን ፀሐይ ወደ ጀሚናይ ኮከብና ወደ 11ኛው የኮከብ ቤታችሁ ትገባለች። ይህ ጉዞ ማኅበራዊ ሕይወታችሁን በከፍተኛ ሁኔታ ያነቃቀዋል። ከጓደኞች ጋር መገናኘት፣ በአዳዲስ ማኅበረሰባዊ ሥራዎች ላይ መሳተፍና የቡድን ሥራዎችን መምራት ለእናንተ ትልቅ እርካታን ይሰጣል። የወደፊት ሕልማችሁን የሚደግፉ አዳዲስ ሰዎችን የምታውቁበት ወርቃማ ጊዜ ስለሚሆን በሩን ክፍት አድርጉ። ሁለት የቪርጎ ሳምንታዊ ትንታኔ ከግንቦት 10 እስከ ግንቦት 16።
ለቪርጎ ተወላጆች ሰኞ ግንቦት 10 ቀን ማርስ ወደ ታውረስ እና ወደ 9ኛው የኮከብ ቤታችሁ ማለትም ወደ ከፍተኛ ዕውቀት ጉዞ፣ ፍልስፍና እና አድማስን ማስፋት ቤት ይገባል። ባለፉት ሳምንታት በውስጣችሁ ታምቆ የነበረው ጭንቀት አሁን ወደ ትልቅ ተነሳሽነት ይቀየራል። አዳዲስ ትምህርቶችን ለመማር፣ የውጭ አገር ጉዞዎችን ለማቀድ ወይም ንግድዎን ለማስፋፋት ማርስ ታላቅ ድፍረት ይሰጣችኋል። እውነትን የመፈለግና የሕይወት ትርጉምን በጥልቀት የመመርመር ፍላጎታችሁ ይጨምራል። በተመሳሳይ ቀን ቪነስ ወደ ካንሰር ኮከብ እና ወደ 11ኛው የኮከብ ቤታችሁ ትገባለች። ይህ ሽግግር እስከ ሰኔ 6 ቀን ድረስ በጓደኝነት እና በፍቅር መካከል ያለውን መስመር ሊያደበዝዝ ይችላል። በአሁኑ ወቅት ከጓደኛ መረባችሁ ውስጥ ወይም በማኅበራዊ መድረኮች ላይ እውነተኛ የፍቅር አጋር ልታገኙ ትችላላችሁ። ጥንዶች ደግሞ ግንኙነታቸውን ይበልጥ ዘና ባለና ጓደኝነት በተሞላበት መንገድ በመምራት ግንኙነታቸውን ያድሳሉ። ረቡዕ ግንቦት 12 ቀን ፀሐይ ወደ ጀሚናይ እና ወደ 10ኛው የኮከብ ቤታችሁ ማለትም ወደ ሙያ ማማ ላይ ስትወጣ በሥራችሁ ላይ ትልቅ ብርሃን ይበራል። እስከ ሰኔ 14 ቀን ድረስ ባለው ጊዜ ውስጥ ሥራችሁን ለዓለም የምታሳዩበት፣ አዳዲስ የኃላፊነት ቦታዎችን የምትረከቡበት እና የኢኮኖሚ መሠረታችሁን የምታጠነክሩበት ወቅት ይሆናል። በጥቃቅን ነገሮች ላይ ከመጨቆጣችሁ በል እንድታስቡ ከዋክብት ይገፋፉችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሶስት የሊብራ ሳምንታዊ ትንታኔ ከግንቦት 10 እስከ ግንቦት 16። ሊብራዎች ሆይ ሰኞ ግንቦት 10 ቀን ማርስ ወደ ታውረስ እና ወደ 8ኛው የኮከብ ቤታችሁ ማለትም ወደ ጥልቅ ስሜት፣ የጋራ ሀብት፣ ምስጢርና ኢንቨስትመንት ቤት ይገባል። ይህ ጉዞ ውስጣዊ ስሜታችሁን በጣም ኃይለኛና ጥልቅ ያደርገዋል። በገንዘብ ረገድ ከሌሎች ጋር የምታደርጓቸው የጋራ ቢዝነሶች፣ የውርስ ጉዳዮች ወይም የብድር ጥያቄዎች ፈጣን ምላሽ ያገኛሉ። ነገር ግን በጥቅም መጋጨት እንዳይፈጠር በጥንቃቄ መንቀሳቀስ ይኖርባችኋል። በፍቅር ረገድ ቪነስ ወደ ካንሰር ኮከብ እና ወደ 10ኛው የኮከብ ቤታችሁ ትገባለች። እስከ ሰኔ 6 ቀን ድረስ ባለው ጊዜ ውስጥ በፍቅር ሕይወታችሁ ላይ መረጋጋትና ክብርን ትፈልጋላችሁ። የወደፊት አቅጣጫው በግልጽ ያልታወቀ ግንኙነት ለእናንተ መስህብ አይኖረውም። ነጠላ የሆናችሁ ሊብራዎች በሥራ ቦታ ወይም በሙያዊ ስብሰባዎች ላይ ከሚገኙ ስኬታማ ሰዎች ጋር የፍቅር ትስስር የመፍጠር ዕድላችሁ ከፍተኛ ነው። ረቡዕ ግንቦት 12 ቀን ፀሐይ ወደ ጀሚናይ እና ወደ 9ኛው የኮከብ ቤታችሁ ውስጥ ገባ። አእምሮችሁ አዳዲስ ሐሳቦችን ለማሰስ ይነሳሳል። አዳዲስ ባህሎችን ማወቅ፣ ማንበብና እይታን ማስፋት የዕለት ተዕለት ተግባራችሁ ይሆናል። ይህ ወቅት መንፈሳዊ ጥንካሬን የምታገኙበትና የሕይወትን ትልቅ ምስል የምታዩበት በመሆኑ ጭንቀታችሁ በሙሉ ይቀላል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አራት ስኮርፒዮ ሳምንታዊ ትንታኔ ከግንቦት 10 እስከ ግንቦት 16። ለስኮርፒዮ ተወላጆች ሰኞ ግንቦት 10 ቀን ማርስ ወደ ተቃራኒ ኮከባችሁ ታውረስ እና ወደ 7ኛው የኮከብ ቤታችሁ ማለትም ወደ ትዳር፣ ፍቅር እና የቅርብ አጋርነት ቤት ይገባል። ይህ ክስተት በአጋርነታችሁ ላይ ከፍተኛ ጉልበት ይለቃል። በትዳር ወይም በሥራ ጥምረት ውስጥ ያልተፈቱ ቅሬታዎች ወደ ውጭ ወጥተው ግልጽ ውይይት እንዲደረግባቸው ያደርጋል። ጉልበቱን ወደ ጠብ ከመቀየር ይልቅ አብሮ የጋራ ግቦችን ለማሳካት ከተጠቀማችሁበት ታላቅ ስኬት ታገኙበታላችሁ።
በተጨማሪም ቪነስ ወደ ካንሰር ኮከብና ወደ 9ኛው የኮከብ ቤታችሁ ትገባለች። ይህ ሽግግር በፍቅር ሕይወታችሁ ላይ አዲስ ነፃነትና አጓጊ መንፈስን ይጨምራል። ከተለመደው የኑሮ ዘይቤ ውጭ የሆኑ ሰዎች ወይም ከተለያየ ባህል የመጡ ግለሰቦች ይስቧቸዋል። ጥንዶች አብረው ረጅም ጉዞዎችን በማድረግ ወይም አዳዲስ ትዝታዎችን በመሰብሰብ ፍቅራቸውን የሚያድሱበት ወቅት ነው። ረቡዕ ግንቦት 12 ቀን ፀሐይ ወደ ጀሚናይ እና ወደ 8ኛው የኮከብ ቤታችሁ ስትገባ ትኩረታችሁ ወደ ፋይናንስ፣ ኢንቨስትመንት እና ውስጣዊ ለውጥ ላይ ይሆናል። እስከ ሰኔ 14 ቀን ድረስ ባለው ጊዜ ውስጥ የገንዘብ አጠቃቀማችሁን በመገምገም የረጅም ጊዜ የኢኮኖሚ ዋስትና ለመፍጠር የምትወስኑበት ወቅት ነው። አሮጌ ስሜታዊ ሸክሞችን አውልቃችሁ በመጣል አዲስ ማንነትን የምትገነቡበት ታላቅ የሽግግር ሳምንት ይሆንላችኋል። በአጠቃላይ ይህ ከግንቦት 10 እስከ ግንቦት 16 ቀን 2018 ዓመተ ምህረት ያለው ሳምንት ለአራቱም የኮከብ ተወላጆች የፈጣን ውጥረት ማብቂያና የእውነተኛ እድገት መጀመሪያ ነው። የሊዮ ተወላጆች በሙያቸው ማማ ላይ ወጥተው ስኬትን የሚጨብጡበትና የውስጥ ሰላማቸውን የሚያገኙበት ወቅት ነው። የቪርጎ ተወላጆች አድማሳቸውን አስፍተው በሥራና በትምህርት ትልቅ ደረጃ ላይ ለመድረስ መንገዱ ይከፈትላቸዋል። ለሊብራ ተወላጆች ደግሞ ይህ ሳምንት በጋራ ሀብትና በጥልቅ የፍቅር ትስስር ላይ ትርጉም ያለው ለውጥ የሚያዩበት ልዩ ምዕራፍ ነው። የስኮርፒዮ ተወላጆችም በአጋርነትና በትዳር ሕይወታቸው ላይ ያሉትን ውጥረቶች በጥበብ ፈተው ወደ ላቀ የኢኮኖሚና የስሜት መረጋጋት ይሸጋገራሉ። ውድ የአራቱም ኮከብ ተወላጆች የሰማዩን ምልክት ተረድታችሁ በዕቅድና በጥበብ ተጓዙ። ስኬት፣ ፍቅር፣ ሰላም እና አዲስ ብሩህ ዘመን ለእናንተ ይሁን። ለዛሬ ያዘጋጀንላችሁ ሳምንታዊ የሆሮስኮፕ ትንታኔ ይህንን ይመስል ነበር። ፕሮግራሙ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉት። በቀጣይ ሳምንት በሌላ የኮከብ ትንታኔ እስከምንገናኝ ድረስ የኢትዮ ግዕዝ የሆሮስኮፕ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ በመሆን አብራችሁን ቆዩ። የከዋክብት ብርሃን አይላችሁ። ቻው።